ሰላም ዛሬ የምነግራችሁ አብዛኛው ዩቲዩበሮች ለምንድነው ቻናል የማያድገው ቪዲዮ ለቃለሁ ግን ቻናሌ ለምንድነው የማያድገው ብሎ ለሚጠይቁ ጥያቄ ይሄ ቪዲዮ ለእናንተ ነው። ቻናላችሁ ለማያድጉ ሰዎች ይሄ ቪዲዮ ለእናንተ ነው። ይሄን ቪዲዮ መመልከት አለባችሁ። አንደኛ ክሊር የሆነ ንጭ አለመምረጥ ነው። እናንተ ለምሳሌ ዛሬ ስለ ፎሬክስ ትሰራላችሁ፣ ነገ ኦዲየንሳችሁ ይልሽ ዛሬ ስለ ፎሬክስ ሰርቷል ከዚህ በኋላ የሚከታተሉ ይሆናል ብሎ ሰብስክራይብ ያደርጋል። ነገ ደግሞ ስለ ዩቲዩብ ትሰራላችሁ፣ በዛ ሰዓት ኦዲየንሳችሁ ይርቃል ማለት ነው። ክሊር የሆነ ለሰው በሚገባ መልኩ የራሳችሁን ኒሽ አለማቅረብ ማለት ነው። ሁለተኛ ደግሞ ኢንኮንሲስተንሲ አፕሎዲንግ። ለምሳሌ አልጎሪዝሙ ይላል መሰለ እኔ በሳምንት ለምሳሌ አራቴ ነው ቪዲዮ የሚለቀው። ለምሳሌ ሰኞ ለቂቄ ማክሰኞን ጃምፕ አድርጌ ሮብ ስለቅ ማክሰኞን ለምን ዘለልክ ይለኛል አልጎሪዝሙ እንደ ሰው ነው። እና አልጎሪዝሙ ይላችሁ መሰለ ኮንሲስተንሲ በጣም ይጠይቃል። እናንተ በኮንሲስተንሲ አለመኖር ነው እናንተ ቻናላችሁን እንዳያድግ የማደርገው። ይሄን ካላረጋችሁ ጀስት ቀን በቀን ራሳችሁን ቪዲዮ የራሳችሁን ሰዓት መምረጥ አለባችሁ። ለምሳሌ አልጎሪዝማችሁን ማለማመር ማለት ነው። ለምሳሌ ሰኞ ሁሌ ቪዲዮ የሚለቁ ከሆነ አልጎሪዝሙ ይልሽ ሰኞ ቪዲዮ ልካል እና ሰኞ ያ ልጅ የሚለቀውን ቪዲዮ ሹት አድርጌ ማውጣት አለብኝ ብሎ አልጎሪዝሙ ጀስት እናንተ ጋር ይለማመዳል፣ ጀስት ኮኔክት ሆናል ማለት ነው። እና ይሄን ካላረጋችሁ በጣም ከባድ ነው። ኮንሲስተንሲ ይጠይቃል። እና አልጎሪዝሙ ኮንሲስተንሲ ከሌላችሁ ቪዲዮ ዛሬ ለቃችሁ ነገ 6 ሰዓት ለቃችሁ ከነገ ወዲያ ደግሞ ሰኞ 9 ሰዓት ለቃችሁ እንደዚህ ካረጋችሁ አልጎሪዝሙ ይረሳችኋል። ጭራሽ በቃ ሰው ሄልሽ ለምን ጠፋ ብሎ እናንተ ቻናል ስር ገብቶ ካላየ ወይም ሰርች ጋር አድርጎ ካላየ ሰው የብዙ ሰዎች ጋር ሹት አድርጎ የማድረስ እንትኑ በጣም አነስተኛ ነው። እና ሶስተኛው ደግሞ ቦሪንግ ኢንትሮ ማለት ንግግራችሁን። አሁን ለምሳሌ እኛ ቪዲዮ እየሰራን ያለ ያ ሰው እኛ ቪዲዮ ላይ ምን ያህል እንድቆይ ትፈልጋላችሁ? ወይም አሁን ለምሳሌ እሺ ሰላም፣ እኔ መጀመሪያ ሲጀምር እሺ ሰላም እንዴት ናቸው ምናምን ቢሆን የጀመርኩት፣ ግን ይሄን ቻናል ሰብስክራይብ ካላደረጋችሁ በቃ ራሴን ላጠፋ ነው ምናምን ኢትስ ኮሬክት። ይሄ በጣም የማይሆን እንትን ነው። እና እናንተ የራሳችሁን ንግግር የራሳችሁን ኒሽ መርጣችሁ በየጊዜው አፕሎድ ማታደርጉ ከሆነ ጀስት እናንተ ቦሪንግ የሆነ ኢንትሮ ካልመረጣችሁ ቻናላችሁ መቼም አያድግም። እና የራሳችሁን ኢንትሮ መምረጥ አለባችሁ። አራተኛ ኢግኖሪንግ ተምኔል። አሁን ለምሳሌ አንድ ቪዲዮ ለቃለሁ፣ የኔም ቪዲዮ አንድ ሰው ተች አድርጎ የሚገባው ወይም ክሊክ አድርጎ የሚገባው ተምኔል ስላማረ ነው። ደምግባት የሆነ ተምኔል መስራት አለባችሁ። ተምኔላችሁ ካማረ ወይም የምትሰሩት ቪዲዮ ተምኔል ለምሳሌ ስለ ፎሬክስ የሰራችሁ እናንተ ተምኔላችሁ ስለ ዩቲዩብ የሚያወራው ከሆነ ቻናላችሁ መቼም አያድግም። እና ስለ ተምኔል በጣም ማሰብ አለባችሁ። ከምንም ከቪዲዮ በላይ ተምኔላችሁ መጨነቅ ያስፈልጋል ማለት ነው። አሁን ተምኔላችሁ በጣም ከቪዲዮአችሁ ይልቅ ተምኔላችሁ በጣም አሪፍ ከሆነ ተምኔላችሁን ክሊክ አድርጎ ገብቶ ጀስት አስቀምጦ ሊሄድ ይችላል። ያ ሰውዬ ስልኩን አስቀምጦ ሊሄድ ይችላል። በዛ ሰዓት ዋች ታይም ታገኛላችሁ። ሰብስክራይብ ባደረገ ድረሱ ከዛ ሰው ዋች ታይም ታገኛላችሁ ማለት ነው። ዋች አወር ታገኛላችሁ። እና ራሳችሁን የተምኔል ስታትስ በጣም መጨነቅ አለባችሁ። አምስተኛ ደግሞ ፒውር የሆነ አውዲዮ ኳሊቲ። አሁን ለምሳሌ አንድ ቪዲዮ ስለቅ ቤት ስር የሚጮህ ሰው ሊኖር ይችላል። የዝናብ አውዲዮ ሊኖር ይችላል። የተለያዩ ሳውንዶች ሊገቡ ይችላሉ። በዛ ሰዓት የሳውንዳችን ጥራት ከሌለ፣ ስልካችን ጥራት ከሌለ፣ ካሜራችን ጥራት ከሌለ በጣም ከባድ ነው። ጀማሪ ዩቲዩበር ነው ምናምን ብሎ በአንድ ጥሎ ሊወጡ ይችላሉ። ምንድነው የሚንጫጫው ምናምን ብሎ ቴንሽን አሞናል። ሰዎች እናንተ ቪዲዮ ክሊክ አድርገው የሚገቡት እኮ እናንተ ምን አይነት እንዳወራችሁ፣ ምን አይነት ነገር እንዳወራችሁ፣ ምን አይነት መልእክት እያስተላለፋችሁ እንዳለ በጥሞና ይመለከታሉ። በጣም ሲሪየስሊ በጣም ትኩረት ሰጥተው ስለሚመለከቱ እናንተን እየተመለከቱ ደግሞ ከጀርባችሁ ውስጥ ለውስጥ ሌላ ድምፅ ሌላ ቮይስ የሚሰሙ ከሆነ ጀስት ባክ አድርገው ሊወጡ ይችላሉ። እና በዛ ሰዓት የራሳችሁን ኦዲየንስ ወይም የራሳችሁን ቮይስ የካሜራ ጥራት የስልክ ጥራት በጣም ካልተጨነቃችሁ በጣም ቻናላችሁ እንደማያድግ እኔ በራሴ ስላየሁ ነው። ከዚህ በፊት በሚሰራቸው ኮንቴንት በጣም ተጨናንኩ ነበረ። በዝናብ ሰዓት ሰራ ነበረ፣ በዝናብ ታይም ነበረ እና በጣም ይጨናነቅ ነበረ። በዛ ሰዓት ሆኖ ቢያንስ 1000 የታየ ይታለ ሎንግ ቪዲዮ ነው 1000 የታየ አለ። በዛ ሰዓትም ይታየኛል ቪዲዮ አሪፍ ቪዲዮ ይታየኛል። እና ገብታችሁ እናንተ ያን ቪዲዮ መመልከት ትችላላችሁ። እኔ ምን አይነት ቪዲዮ እንደሰራ በጣም እናንተ ጠቃሚ ቪዲዮ ነውና
እና ለዚህ ቤት በመጨረሻ እላችኋለሁ፣ ለዚህ ቤት አዲስ ከሆናችሁ ሰብስክራይብ ሰብስክራይብ እና ላይክ በማድረግ አግዙኝ ይላሉ። በቀጣይ ቪዲዮ ሲሰራ እንዲደርስላችሁ የደወል ምልክቷን መጫናችሁ እንዳይረሳ። ታንክስ በጣም